እንደዚህ ነው ሸይሻል በቃ እኔ ምንም ነገር ልትሆኝ እንኳን ፈልግ እንደዚህ ነው ሸይሻል ፈልግ ስኖር ላመታ ምንም ያልመሰላቸው አሁንም የፈለከው ነገር አለ ደጋግሜ እነግርሃለሁ ሄሉ ለኔ አርግዛለች ሁለተኛ ጫፌንም እኔም እንዳትነግረኝ ካሉን አረግራኛ አባባ እኔ አፈቅራለሁ አፈቅርሻለሁ በቃ አርግሻለሁ እንደው ይኸውና ቁርጡን ስማሽ አልገባኝም እስከ ጀርባ ስታረኩ የነበረው ነገር እውነት ነው እኔ እኮ ያኔ 40 ምንጭ እኮ ተያይዛችሁ እንደዛ ስትሆኑ ሳያችሁ እኮ አምኜ ተቀብዬ ነበር ውሸት ነው የጓደኝነት ነው ብዬ እኮ መስሎኝ ትቼው ነበር ገብቶሽ ያ ጠይቅ ፍላጎት አለክ ምንድን ነው ያለኝ ያለችው እስቲ ዞር ማለት አላማ ምንድን ነው አልገባኝም ሲቀጥል እሱ ጋር አይጭሽ እንዴት ነው የማልመጣው እኔ ይሄን አልገመትሽም ለምን መጣህ ከሱ ጋር አዲስ ነገር እኔ ምንም ነገር ይሰማኛል መሰለሽ እኔና ልዑል ሁሌም አብረን ነበር ምንድነው አዲስ ነገር እኮ አይደለም ዛሬ አዲስ ነገር አይደለም በቃ እኔ በቃ ምን ልሆንሽ አግማጣው ወደወሰ ተጎዳው ሰው እኔ ማለት ነው ያቡ ምን ፈልገህ ነው አሁን የራስህ ህይወት ጀምረሃል እኮ ያ ነገር እኮ ከሌላ ሰው ጋር ይቸሻለሁ ከሱ ጋር ተሳሳሚ ይቸሻለሁ ብለህ እኮ ትተሃታል ሰው ከነጋግራችሁ የተዋችሁትን ነገር እንደገና አገርሽቶብህ ይሄ ሁላ ነገር መንጣት ይሄ ተገቢ አይደለም እገልሻለሁ እገልሃለሁ ማለት ተገቢ ነው ብዬ አላስብም ምክንያቱም አንተ የራስህ ህይወት ነው ሌላው ቀርቶ ህይወት አይበጠበጠም ወይ እዛ ያለው ህይወት አይናጋም ወይ ከሷ ፍላጎት አለ ወይ ነው የምትልህ አሁን ብታይ ማለት ነው ምክንያቱም መንጣትም አያስፈልግ ከማንም ከወደደችው ጋር ለምን ከንትን ጋር አትሆንም የፈለገችው መሆን ትችላለች አሁን ያንተ እዚህ ጋር መንጣት ምንም እኔ እንጃ እኔ በጣም ግራ እያጋባኸኝ ነው ያብስራ ማለት ነው በጣም ግራ የምታጋባ ልጅ ነውስ ልዑልን ስለምታውቅ ለልዑል መሆን አትችልም ብለህ ነው እሷ መብቷ ነው እንዴ መብት አላት እኮ ከማንም ጋር መሆን መብት አላት ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ እያልኩ ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ላይክን አይረሳ ውዶቼ ማለት ቫይራል እንዲወጣ እንግዲህ ዛሬ ሄሉ እንደምታዩት ትናንትና በድንጋጤ ምክንያቱም ድንገት ከእንትና ጋር ተልዑል ጋር እያሉ ድንገት ነው የገባባቸው ያብስራ ማለት ነው እና በዛ አንድ ሁለት ሲሉ ራሷን ስታንተን ብላለች እሱ እገልሻለሁ ወይ እገልሃለሁ እያለ ነው እኔ እዚህ ጋር ማለት ነው ውድ ቤተሰቦቼ ግራ ያገባኝ ያው የራሱ ህይወት ጀምሯል የድሮ ፍቅረኛውም እንዳያችኋት ይቅርታ እንደዛ ሆናለች አሁን ደግሞ ሄሉ ህይወት መንጣቱም አስፈላጊ ነው ወይ እሷ ከፈለገችው ከምንም ጋር ትሆን እሷ የሚመቻትን ነው እንጂ እሱ ጋር ምንድነው የሚነካው ልዑልን ስለሚያውቀው ለሱ ምንድነው እንትን የሚልበት እኔ በጣም ግራ እያጋባኝ ነውና ውድ ቤተሰቦቼ ማለት ህሊና የለውም የራስ ህይወት አለ ግን ከልዑል ውጪ ከማንም ጋር መሆን ትችያለሽ ከልዑል ጋር ግን አትሆኝም ምንድነው ልዑል ጋር ብትሆን አንድ የተወኳትን ሰው አልፈልግሽም ብዬ ያልኳትን ሰው ምንድነው ችግሬ እኔ በጣም ግራ እያጋባኝ ነው ውድ ቤተሰቦቼ እስኪ እንየው ለዛ ነው ይሄን ቀጥ ዛሬ ሁሉ ነገር ልትተው ትፈልጋለህ እሷም ደህና ነች ይሄንን ቪዲዮ ያስጀመርኩት አንድም ልትነግሯት ትፈልጋለሁ አረፍ እንድትሏት ትፈልጋለሁ ያለችበት ሁኔታ ላሳያችሁ ማለት አልገባኝም ምን እንደሆነች የምታውቁ ነገር አለ በቃ እሱ ብቻ ሊሆን ይችላል ስለምን የሚያስደነግጥ ነገር የተፈጠረ ነገር የለምና ምናልባት ሌላ ወይ አንዴ ውስጣዊ ችግር አንድ ጨረቃ ዶክተር ላናገር ውጭ ላውራ አንዴ ውጭ ላውራ ማለት ምን ለማድረግ ማለት ሁሉም ነገር ግራ እያጋባኝ እያደረክ ያለው ጭራሽ ካሜራ ይዘህ መጥተህ ያለውን ነገር ለማስረዳት ነገር ቤት አለባቸው ለምንድን ነው የሚሄዱት ማለት ለምን ምክንያቱ ምንድን ነው አዩት አላዩት ምንድን ነው የሚፈጠር አንደኛ ደህና መሆኗን እንዲያውቅ እፈልጋለሁ ሁለተኛ ነገር ደግሞ እንዲነግሯት እፈልጋለሁ ከአንተ እንድትርቅ እንዲነግሯት እፈልጋለሁ ገብቶሃል እኔን ላሰማኝ ትችላለች እዚህ ጋር ግን የምታከብራቸው በጣም ብዙ ትልልቅ ሰዎች አሉ የምትወዳቸው እንደዚህ የምታያቸው ብዙ ሰዎች እንዳሉ አውቃለሁ እኔ እኮ እንዲነግሯት ረፊ ከዚህ ልጅ ራቂ እንድትለዋት እፈልጋለሁ መጮህ አልፈልግም ግራ እየገባኝ ያለው ነገር ምንድን ነው የምታገኘው ነገር አንተ ከዚህ የምታገኘው ነገር አንተ ጋር አልፈልግም
ከላን እና ለመጨረሻ ጊዜ ነገር ነው ካንተ ግን እንዳጋላያት አልፈልግም ሉል እኔ ጓደኛው ሆነ ቀጥለ አይመለከተኝ ቅድም ጀምሬ እየነገርኩ ነው ያላሰብኩትን ነገር አታሳስበኝ ከዚህ ባሰ ነገር ነው የሚመጣው ነገር ልንገር አይደል ከዚህ ባሰ ነገር ይመጣል ቆይ እኮ ግራ እዚህ ጋር ውዶች ማለት ነው እኔ ግራ ግብት ያለኝ ያቡ ትቷታል አይደል ከፈለገችው ጋር ትኖር ምንድነው ችግሩ ምንድነው ከልዑል ጋር ብትሆን ምንድነው ችግሩ እኔ በጣም ግራ እያጋባኝ ጓደኛው ስለሆነ ነው ነውስ ልዑልን ስለሚያውቀው ከሚያውቀው ሰው ጋር እንድትሆን አይፈልግም አታገባትም አይደል ትታታል ከህይወቱ አታል በጣም ግራ የሚያጋባ ነገር ነው ምን እንደነበርሽ ታውቃለህ እሺ ነው የነበረን ጊዜ ረስታው ነበረች ምንድነው ታዲያ ምን ማለት ነው ዛሬ አንተ ዛሬ ያለፈው ነገር የፈለገ ጊዜ ለፈው ስድስት ወር አይደለም 10 አመት አሁንም ቢሆን እንደዚህ በሪስፔክት ምናምን እያወራ ያለው ላለፈው ጊዜ ብዬ ነው ሪስፔክት ብትሰጠኝማ ገብቶሃል አፈቅራለሁ ብላ ስትልህ ማለት ነው አትጮህብኝ እዛው ጋር ሳፍረ ተሰዳፍ ነበር አትጮህብኝ መጮህ ነው የሚገርምህ አንተ ነገር ልንገር አይደለ ምን አላየህም ነው ቪዲዮ መቼ ማፈቅራለሁ የምትለኝ ቪዲዮ ስታይ ለኔ እንዳረገዘችልኝ እሱ ቪዲዮም ሳታይ ሌላ ቀልድ እሱ ሊሆን የሚችል ነገር ነው እሱ ምንም ይሁን ለማንኛውም ፎርተህ ነው ወቃው አሁን እዚህ መናገር ማራችን ማለት በቃ የሰማኸው ሰምሃል ወጥተህ በቃ ምን እንደምትፈልገው ላንከር ሄለን አረገዘች ማለት ሶስት ቆይ አረገዘች ማለት አረገዘች አንተ የሚያገባህ ነገር የለም እኮ ነው ቆይቱ ገባህ እዚህ የሚያገባህ ነገር የለም በቃ ለሱ ምክንያት ከስድስት ወር በኋላ መጥቶ ህይወታችን ሊበላበት ይፈልጋል ከሉል ተረሳለች ሄለን ከሉል ተረሳለች ሶሲ ምን ማለት ነው ይመለከታል ባላት ይመለከታል ነገር አይመለከትም ከሉል አረግራ ያባባች አኔ አፈቅራለሁ በቃ አርግሻለሁ እንደው ይሄው ነገር ተስማሽ እኔ ለራሴ ብዙ ጭንቀት አለብኝ ብዙ ሀሳብ አለብኝ ለምንድን ነው እንደዚህ የምታደርጉኝ አልገባኝ ለእናታችሁ እኔ ጠዋት ስመጣ እኮ ደህና ነበረች ምንድነው የተፈጠረው ነገር ምን አገባ ማለት የራስ ህይወት አለ አይደል እዛ ጋር ስንየው የነበረው የራስ ህይወት አለ የራስህን ህይወት ትተህ እዚህ ጋር ለምን መጣ የኔ ህይወት ፖይንታችን እሱ ነው ሄሉን ጉዞ ነች አልሆነች አንተ እዚህ ጋር የምትጠቀመው ምንድን ነው ነው ጥያቄ ሄለን ነገር በቃ አሁን እሷን አታጨናነቁ አልመጣም ትገኛለች ልጅቱ መጀመሪያ ትክክለኛው ሆነ የምታደርገው ነገር ትክክል አይደለም እናንተ ደግሞ እዚህ ላይ አትጨምሩባት ልጅቱ ትክክል አይደለችም ሰሞኑን እየሆነች ያለችው ነገር እኔ ራሱ በጣም ግራ እየገባኝ ነው የምትሆነው ነገር የምታመጣቸው ነገሮች ሁሉ ግራ የተጋቡ ነው እናንተም እዚህ ላይ አትጨምሩባት እኔ በሰላም እኔ ከቤት ስወጣ ማለት ነው ደህና ነበረች ምን ተፈጥሮ ነው አንተስ እንዴት ልትመጣ ቻልክ እኔ ጥያቄ የሆነብኝ ነገር እንዴት እዚህ ላገኘው ቻልክ አዳምጪኝ አልኩሽ እሺ አውራ እንደዚህ ሆኖ እያዩዋቸው እንዴት ነው የሚመጣው መልሽልኝ አሻሽስ ይኸውልህ ማውራት ከተፈለገ እኔ እወጣለሁ ግን ማውራት እችላለሁ ማውራት ከተፈለገ መልሽልኝ በዚህ በእናትህ አይሳይል ነገር ልክ አይደለም እኔ እሄዳለሁ እኔ ወጥቼ እሄዳለሁ አንዴ እኔ እሄዳለሁ አልመጣም ድጋሚ ለአንዴና ለመጨረሻ ጊዜ ንገሪኝ እውነቱን ቀልድ ነው እውነቱን ሲጀመር የመጣህበት ዓላማ ምንድን ነው አልገባኝም ሲቀጥል እሱ ጋር አይቼሽ እንዴት ነው የማልመጣው እኔ ይሄን አልገመትሽም ለምን መጣህ ከእሱ ጋር አዲስ ነገር እኔ ምንም ነገር ይሰማኛል መሰለሽ እኔና ልዑል ሁሌም አብረን ነበር ምንድነው አዲስ ነገር እኮ አይደለም ዛሬ አዲስ ነገር አይደለም ምንድነው የምፈልገው ምንድነው አልገባኝም ዛሬ እስከ ጀርባ ስታረቁ የነበረው ነገር እውነት ነው እኔ እኮ ያኔ 40 ምንጭ እኮ ተያይዛችሁ እንደዛ ስትሆኑ ሳያችሁ እኮ አምኜ ተቀብዬ ነበር ውሸት ነው የጓደኝነት ነው ብዬ እኮ መስሎኝ ትቼው ነበር ገብቶሽ አንድ ጥያቄ ጠይቅ ፍላጎት አለክ እንደዛ ነው ከዚህ በፊት መጣ ነበር ገብቶሻል እሺ አሁን ምንድነው ምን ነው ጥያቄዎች አይ አሁን ልጅቱ ልክ አይደለችም እኔ ምንም ማውቀው ነገር የለም ያ ነገር የምታውቂው ነገር ካለ አንቺ ንገሪኝ ይኸውልህ እናሽ ያ ወተን ነው እኔ እኮ ማለት ነው ብታረግዝ ምን አገባው እኔ እኮ ልጁ በጣም ግራ እያጋባኝ ነው ይወዳታል ወደ እሷ መመለስ ይፈልጋል ምንድነው አላማው ያቡ አላማ ምንም ሊገባኝ አልቻለም ውድ ቤተሰቦቼ ማለት ነው ምንድነው እንደዚህ የሚሆንበት ማለት ሄሉ እኮ ብዙ የሚያስጨንቃት ነገር አለ ሴት ልጅ ናት ለቤተሰቦቿ በጣም ነው የምታስበው በተለይ ለአባቷ አሁን ያለችበት ነገር በጣም እንትን ነው ምክንያቱም ቤተሰቦቿ ከኪራይ ቤት መውጣት ትፈልጋለች ብዙ ነገር አለ ብዙ ጫና አለባት እና ምን አይነት ልጅ ነው ግን እንዴት አይነት ልጅ ነው በስመ አብ
በላይ ተረጋጋ። ምንም እንደዚህ የሚያስኮን ነገር የለም። ምን ማለት ነው? እንዴት ነው እንደዚህ ማለት ነው? ሶሲ ይሄው አርግዛም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። ምንም የሚያናድድ ነገር የለም። ሁለተኛ ነገር ደግሞ እኔ ግራ ይገባኝ፣ እንዴት ልትመጣ ቻልክ? እንዴት ነው የመጣው እኮ ንገረኝ። እዛ ጋር አፈቅራለሁ አፈቅርሻለሁ ሲባባሉ እያየሁ ዝም ብለህ ያ ነገር አናድዶ ነው የመጣው። እንዴት ነው የማያናድደኝ? ታውቂያለሽ ያን ያክል ስንት ነገር ሲፈጠር ነው ነበር። አርባ ምንጭ ነበርሽ አንቺም በቦታው ነበርኩኝ እኮ ያኔ። በቃ የጓደኝነት ነው ወይኔ ተሳስቼ ነው እኔ ቅናተኛ ስለሆንኩ ነው ብዬ እኔ ጥፋት ነው ብዬ እኮ ተውኩት አይደለ? ግን ይሄ ማለት እኮ ከዛ ጊዜ ጀምሮ በጀርባዬ ላይ ስንት ነገር ሲያደርጉ ነው። ዛሬ አዲስ ነገር አለ። አፈቅርሻለሁ አፈቅራለሁ የሚባባል አሁን እነሱ አሁንም ጓደኝነት መስርተው ከሆነ እኮ ይኸውልህ ጓደኝነት መስርተው ከሆነ እኮ በቃ አሁን ከአንተ በኋላ የመጣ ነገር ነው እንጂ አንተ እያለህ አይደለም። ያው እኔ ጓደኛ ስለሆነች አይደለም። እኔ ግራ ገባኝ። እኔ ልጅቱ ሰላም ሆና ነው ያለችው። ከዛ ቆይ ተረጋጋ። ይሄው ምናምን ትለኛለች። አርግዛለች ሊሆን ይችላል። ግን ደግሞ እኮ አንተ የለህም። አንተ ሳውቃ ነበር። እኔ እኮ ጉዳይ አይደለም። ስንት ሰው ጋር ነበረች አይደል? ዝም ብዬ ነበር። ምክንያቱም ህይወቷ ነው ተከትሎ ህይወቷ ከሉል ጋር ግን አይሆንም። ከሉል ጋር አንተ ከሉል ጋር መሆኑ ነው እንዴ ያናደደ? ከሉል ጋር ስለሆነች ነው አንተ የመጣኸው። ለዛ ነው የመጣኸው። ለምን እሺ መምጣቱ አስፈለገ? ከሉል ጋር ስለሆነች መጣ። ያ ነገር አናዶህ መጣ። ረምታው የሚያናደድ ነገር አይደለም ነው። እዚህ ጋር እኮ ሁለታችሁም የራሳችሁን ህይወት መጀመሪያ ያለባችሁ ሰዓት ይመስለኛል አይደል? እኔም እዚህ ጋር የራሴን ህይወት መስርቻለሁ እኮ እሷም እዚህ ጋር የራሷን ህይወት መስርታ እኮ መናደድህ ግራ ገባኝ። ለምሮ ማልናደድ ሶሲ ከመጀመሪያው ጊዜ ጀምሮ አንቺ ነበርሽ አይደል? ነበር ከአርባ ምንጭ ጀምሮ ነበርሽ። ያን ያደረኩትን ነገር ታውቂያለሽ። እኔ እኮ ያኔ አይችን ታዲያ እኮ አርባ ምንጭ አለው ከአንተ ጋር ብትሆን አንተ ጋር አብራህ እያለች አሁን ላይ ብታረግ ኦኬ በላይ ላይ እያረግሽብን ነው ብለህ ልትጠይቃት ትችላለህ። አሁን ግን ምንም ይሄነት ጥላት ሄደህ እኮ የራስህን ህይወት ኖረሃል፣ እየኖርክ ነው። እንዲያማው እንዲህ ልጅ ነው ጤነኛ አይደለም። ጸበላ ልውሰደው ያስፈልገዋል። በጣም ደህና ነኝ። አልታየም። በጣም ደህና ነኝ። ያው ደህና ነኝ። ምንም አሉ። በጣም ደህና ነኝ። ደህና ነኝ። ደህና ብትኝ በጣም ደህና ነኝ። ምንም አሉ። እኔ ተሳስተሻል አስተካክል ማለት ነው የመጣሁት። ምንድነው? እኔን ስላየሽ አንቺ እንዴት ትኛለሽ? የኔ ስህተት ታየክ? ምንድነው? ምን ነው የኔ ስህተት እንዴት ታየክ? ምን ያደርግልሃል? ብሳሳትስ ይመለከታል? ይመለከታል። ስነ ስርዓት አለ። ድጋሚ ትጮህብኝ ለባል ከዚህ በኋላ አዳምጪ። ምን አይነት ልጅ ነው ልክራ? በጣም ጃኪን ዲስከት እንዴት እንደሚያረጋት ነው። እኔ በዚህ ኑሪ በዚህ ሂጂ ልልሽ አይደለም የመጣሁት። ባንቺ ወይም ጣልቃ መገባ ሰው ማለት ነው እንጂ ገባህ እንጂ ታዲያ ትታት ይርከው ልጅ በቃ ተሳስተሽ ግን ከሉል ጋር እንደዚህ አይነት ነገር ጀምረሽ ማየት ግን አልፈልግም። ለምን እኔ እያለሁ ለምን መቼም ቢሆን ሰላምሽን አግኝተሽ ልትኖሪ አትችይም። መቼም ቢሆን ይሄን እየነገርኩሽ በቃ ገለኝ በቃ አለ በቃ ጨርሰኝ ነው እዚህ ጋር ጨርሰኝ። እሱ ነው የምትፈልጊው? አዎ በቃ እሱ ነው የምፈልገው። በቃ እሱ ነው። እኔ አሁን ስችት ሁሉ ነገር ነው ያስጠላኝ። ብታይ በቃ ውስጤ ከፍተህ ብታይ ሁሉ ነገር ነው ያስጠላኝ። እዚህ ጋር ነው የደረሰው። እዚህ ጋር ሁሉም ነገር ምን ታደርግላታለህ? ነገረች አልነገረችም? እኔ ምንም ነገር ልትሆኝ እኮ አልፈልግም። እንዴ ሄለ እንደዚህ ነው ሸይሽ አልፈልግም። እንተክቼ ለርሳህ ተሰው አረኔስ ፍጹም አልቻልኩም። አልጨክል ልብ ያልተው አምላክ በቃ ልጅቷን አታስለቅሷት። በቃ አታስለቅሳት። በቃ ጥርጥረን እናገኝ እስኪ። አሁን እንኳን ታማረን እንደዚህ የመጣችው ሰላም የነበረችው ልጅ አይደለም። ሰላም የነበረችው ልጅ አሳመማችኋት። አሁን ደግሞ እዚህም ትጨቀጭቋት አላችሁ እንዴ? አረ ልጅቱ ትንሽ ታገገም። ምን እየሆናችሁ ነው እንዴ? ሄላል ናይራት ታርቂ በቃችሁ። ከዚህ በኋላ ምንም ነገር እንዳታወራ ነው ምንም ነገር ማውራት ፈልገው ነገር ካለ ስትናወራ ልጅቱ ለራሷ ትክክለኛ ሁኔታ ላይ አይደለችም ያለችው። ብዙ ነገሮች እያወዛገቧት። ተነሽ ይላል ተነሽ ነይ ትንጠጭና ነይ በዚህ መንገድ ከቀጠልሽ ግን አዳምጪኝ። መቼም ቢሆን ሰላምሽ እንደዚሁ አልኖርም። ሶሲ ውጣ በቃ ውጣ ጭራለ እንዴ አለኒ ሰይለም ማለሳ እንዴ ማን ነው እንደዚህ ወንድ ነኝ እንዴ እንዴ? እሷ ከፈለገችው ሰው ጋር እኮ በህግ ራሱ ልትጠይቅ ትችላለች። ከፈለገችው ሰው ጋር መኖር መብቷ ነው። ልትጠይቃት አትችልም። በጣም ባለጌ ነህ ያብስራ። የምር ትታት ሄደ እንደገና
አንተና እንዲህ ከምትኖረው ሰው ጋር እሷ ማሳለፍ በቃ ህይወቷን አንተና እንዲህ የምመርጥላት። ይሄ እኮ አንተ የምመርጥላት ነው ያደረገው። በጣም ባለጌ ነው። በጣም ኖር ነው የምር። ትቷችሁ የሄደን ሰው እንደገና መጥቶ በህይወታችሁ ሲከሰት ምንድን ነው የሚያስባቸው? እስኪ ውድ ቤተሰቦቼ እናንተ በኮሜንት ሀሳብ አስተያየታችሁን አስቀምጡ። በጣም ነው የገረመኝ።